ናቲ ከእናቱ ጋር ተገናኘ። ከብዙ ልፋትና ድካም እንዲሁም መስዋዕትነት በኋላ ቤቲ ከእናቱ ጋር አገናኝተዋለች። ትሁት ግን እኔም በጣም አዝኜና ፈርቼ ነው እንጂ ማገናኘት ጠፍቶኝ አይደለም፣ ግን በልጄ ስለመጡብኝ ነው። ስለተገናኛችሁ በጣም ደስ ብሎኛል ብላለች። አቶ ገዙ ደግሞ ቤቲ አንቺ የኔ ጥላት እንጂ ድሮም ጥሩ አልነበርሽም፣ አሳይሻለሁ እያለ በድንጋጤም ይፎክርባት ይዟል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁኝ። ትሁት ድራማ በአለፈው ቪዲዮአችን ላይ እንዳየነው ናታን እናቱን እንደሚፈልግና እንዲሁም ደግሞ ቤቲ እንደምታገናኘው ተስፋ አድርጎ እየጠበቀና እንዲሁም እየለመናት ነበረ። ቤቲም የምትፈልገውን ነገር እንዲታረግልኝ የምፈልገውን ነገር እንዲታረግልኝ ከፈልጋለሁ፣ ከዛም በኋላ ደግሞ የናፈካትን እናትን አገናኝሃለሁ ብለው ነበረ። ትሁትም እኔ ናታን አንተ ከእናት ጋር ብትገናኝ ደስ ይለኛል፣ ግን አሁን ላይ ስለ ልጄ የምፈራውና የምጨነቀው ነገር ስላለ ብዙም ወደዛ ጥረት የለኝም። አንተ ከቤቲ ጋር ሆነህ እናትን የምታገኝበት ምክንያት ካለ እንድታገኝ አድርግ ብለዋለች። አቶ ገዙም ከዚህ ከቤት ንቅንቅ ብቲ አለቅሽም ነግሬሻለሁ በማለት በመዛትና በማስፈራራት ቤቲንም ከክላስ ገፍሎ ቁጭ በማድረግ ደርሶ ነበርና ነገራቶች በጥሩ ካልሆኑ ግን በግዴታ ምንም ነገር እንደማይታገድ ነው የሚያሳየው። ቤቲም እኔ የምፈልገውን ነገር ወጥቼም ሆነ ሄጄ ማሳካት ፈልጋለሁ፣ አንተ ጋር ቁጭ ብዬ የምፈልገውን ነገር ማጣት የለብኝም ብለው ነበረ። በእርግጥ ቤቲ ልጅ ናት፣ በጣም ቆንጆ ናት፣ ከክፋቷ በስተቀር ምንም አይወጣላትም እና እኔም ካንተ ከትልቅ ሰው ጋር መቀጠል አልፈልግም እያለ ስትናገር ነበር። ናታንንም አብረን ሳላደርን እናትን አላሳይም ብለው ነበረ። ናታንም ከብዙ መጽዋዕትና እንዲሁም ደግሞ ድካም ልፋት በኋላ እናቱ ጋር ዛሬ ተገናኝቷል። በዛሬ ቪዲዮአችን ላይ የምናየው ናታን ከእናቱ ጋር ተገናኘ። እንዲሁም ደግሞ በጣም እንዲደክምና እንዲናፈቃት በለቅሶ በእንባ ለእናቱ ገልጾላታል። እናቱም አለሜ በጣም እንዲደከማትና ብዙ ስቃይ መከራ እንደደረሰባት እንዲሁም አንተ ልጄ ምን አግኝቶ ይሆን ምን ወጣ ቤት ገባ እያልኩኝ እንደምጨነቅልህ ብታውቁ ኑሮ ብላ በእንባ ገልጻለታለች። አቶ ገዙም ከቤት ሲደርስ ማንም ሰው የለም ነበረ። ክላሱን በሙሉ ከፍቶ ሲያየው ሁሉም ባዶ ነበረና አለሜም የነበረችበት ክላስ አልሌለችም። እንዲሁም ደግሞ ናታንም ሆነ ትሁትም ቤቲም ከቤት ውስጥ ስላልነበሩ በጣም ተደናግጦና እንዲሁም ፈርቶ በሩጫ ከነበረበት ቤት ወደ ሌላ ቤት ሲሄድ ግን አገኛቸው። ያገኘውንም ግን ማመን አልቻለም። በጣም ተናደ፣ ደስታ በሳጨ። ይህም ሊሆን የቻለበት ምክንያት ናታንና እንዲሁም ቤቲ በአንድ ላይ እንዳይሆኑ ሙራድና እንዲሁም ፍቃድ ነበረው። እነሱም አቶ ገዙ ስራ በሄደበት ሰዓትና ወቅት ጊዜ አብሮ በመገናኘትና በማውራት በመጫወት ዛሬ ደርሰዋል። ስለዚህ ከዛ ክላስ ሲገባ ግን ያየውን ማመን አልቻለም። ናቲም እናቱ ላይ ተደፍቶ ሲያለቅስ፣ እናቱም ደግሞ ልጇን እቅፍ አድርጋ ናፍቃኝ ነበር እያለች ስታለቅስ ደረሰ። ማን እንዲያገናኛቸው ማን እንዲያስተዋውቃቸው እንዲያስተያያቸው አይታወቅም ነበር። ግን ዞር ትል ተኋላ ቤቲ እንዳለች አወቀ። ስለዚህ አሁን ላይ ቤቲ ናት ያገናኘቻቸው ማለት ነው በማለት ራሱን አረጋግቶና እንዲሁም ራሱን
ለማመን እስከሚከብደው ድረስ ጠየቀ። ትሁትንም በመጥራት ትሁት እንዴት ሊሆን ቻለ? አንቺ ነሽ ወይ ይህን ነገር ያደረግሽው? ሲላት ትሁትም እኔ ምንም ነገር የማደርገው ነገር የለኝም። አሁን ላይ የማስበውና የምጨነቀው ለልጅ ነው። ስለዚህ እኔ ስለነሱ መገናኘት የማውቀው ነገር የለኝም ብላለች። ቤቲም እኔ ከሱ ጋር መሆን እፈልጋለሁ ብለሽ በግልጽ አትናገሪም ወይ? እኔ የማልፈልገውን ነገር እንዴት አደርጊያለሽ? እኔ በምፈልገውና ባሰብኩበት ጊዜ አወጣው አልነበር ወይ? ለምን እንዲህ አደረግሽ? እያለ ሲጮህባትና ሲጨቃጨቃ ሲነጫነጭባት ነበረ። ይህ ሊሆን የቻለው ደግሞ ቤቲ ናታንን ስለምትወደውና ስለምታፈቅረው እሱ ናታን ደግሞ የሚወደውና የሚያፈቅረው ትሁትን ነበር። ስለዚህ ቤቲ የመበቀል እና እንዲሁም ደግሞ ከትሁት ጋር መወዳደር እና መፎካከር ስለምትወድ ናታን እናቱን እንደሚፈልግና በእናቱ የመጣበትን ሰው እንደማይተው ስለምታውቅ እናትህን ማየትና እንዲሁም ማግኘት ከፈለግ እኔ የምፈልገውን ነገር ሁሉ አድርግ ነበር ያለችው። ናታንም ቁጭ ብሎ በማስላትና እንዲሁም ደግሞ በማሰብ ትንሽም ካሰበ በኋላ በእኔ ምክንያት እናቴ ነፃ የምትወጣና እንዲሁም የማገኛት ከእስር ቤት የምትፈታልኝ ከሆነ የቻልኩትን ያክልም ህይወቴን ቢሆን እሰጣለሁ ማለት ቲና ቤቲ ያለችውን ነገር ለመፈጸም አብረው ወደ ክላስ ገቡ። ከዛም በኋላ አቶ ገዙም ከስራ ሲመለሱ እንዳይደርሱባቸው ቶሎ ብላ ናታንን ከአለሜ ከእናቱ ጋር አገናኝተዋለች።
አለምም ናታንን ልጇንን የምታገኝበትን ቀን በጣም እያሰበችና እየተጨነቀች ልጄ ምን አግኝቶ ይሆን ወይስ ገብቶ ይሆን እያለች በየሰዓቱና በየደቂቃው እንደምታስበው ነገረችው። ናታንም በጣም እንደተሰቃየና በሷ ምክንያትም ብዙ ነገር መስዋዕትነት እንደከፈለ ብዙ ነገር እንዲያጣ ከነገራትና ከተዋወቁ ከተማመኑ በኋላ ከእንግዲህ በኋላ በየት እንደሚኖሩና በየት እንደሚወጡ ነገራቶችንም በየት እንደሚጋፈጡ እያሰቡበት ይገኛሉ። ትሁት አሁን ላይ የልጇን ነገር ማንም እንዲነካባትና እንዲያነሳባት አትፈልግም። ይህንንም ብዙ ደክሜና ብዙ መስዋዕትነት ከፍዬ ያሳደግኳትን ልጅን ምንም አይነት የአእምሮ ብርዝ ነገር እንዲኖርባት አልፈልግም። በስርዓት ተምራና እንዲሁም ደግሞ ዘና ብላ ፍክት ብላ እንድትኖር እፈልጋለሁ። የኔን አይነት እጣ ግን እንዲሰጣት አልፈልግም ብላለች። ይህ ቀን ከፈለግሽ ደግሞ እኔም የቻልኩትን ያክል እንዲያግዝሽና ገንዘብም እንዲሰጥሽ እባክሽን አልለምንሽም። ግን በልጅሽ የምትኮሪና እንዲሁም ደግሞ ልጅሽ የምትፈልገውን ነገር ለማሳካት ከፈለግሽ ከኔ ጋር ሆነሽ ያለውን ነገር እንድታስተካክል ይፈልጋለሁ በማለት በቁጣ ታጠገቧ ሂዷል።
ትሁትም አሁን ላይ በልጇ ማንም ሰው እንዲናገራትና እንዲመጣባት ስለማትፈልግ የምፈልገውን ነገር ለማሳካት እውነትም ቢሆን እሄዳለሁ በማለት እየጣረችና እንዲሁም እየለፋች ትገኛለች። ቤቲም የምትፈልገው ናታንና እንዲሁም ደግሞ ትሁት በአንድ ላይ እንዳይሆኑና እንዳይገናኙ ፍቅር የሚባለው ነገር ከመካከላቸው ላይ እንዲጠፋ ነበረ የፈለገችው። ግን አሁንም ያሰበችው የተሳካላት ይመስላል። በእርግጥ ወንድ ልጅ ካልወደደው ሰው ጋር ምንም ያክል ጊዜ ቢቆይም ሊኖር አይችልም። ሂዶ ወደ ሌላ መዞሩ ስለማይቀር ትሁትም እባክን ግዙ በልጄ አትምጣብኝ ያለች ስትለምንና ስትማጸነው ነበረ። በዝንገት በከፋትና እንዲሁም በደበራት ሰዓት ውጭ ላይ ስትንቀሳቀስ አባባን አግኝታ ብዙ ምክሮችና እንዲሁም ደግሞ ብዙ ህይወት እንዲያለበት ያለችበትንም ነገር ደግሞ የሚያረጋጋ ሁኔታ በምክርም ሆነ እንዲሁም በተረት
በትዝታ ሳይቀር ለማረሳሳትና ዲፕሬሽኗን ለማጥፋት ያልተሄደበት ነገር የለም። ብቻ ስላልፈለገች ይመስለኛል እንጂ ብትፈልግማ ያንን ካልኳት ትመጣ ነበር እያለ አቶ ገዙም ማውራትና እንዲሁም ደግሞ መቀባጠር ጀምሯል። ግን ለሁላችንም ደስ ያለ ነገር ቢኖር ናታን ከእናቱ ጋር መገናኘቱ ነው። ስለዚህ አሁን ላይ ናታን እናቱ ያለችበት ሁኔታ ካወቀና ይህንን ያክል ኢንፎርሜሽን ከያዘ ከእንግዲህ በኋላ የሚመጣበትን ክፉም ሆነ ደግም በቻለው ያክል ይጋፈጣልና እናቱም ሆነ አለሜ ከእንግዲህ በኋላ ምንም አይነት ችግር መከራ እንዳይደርስባቸው ራሳቸውን ጠብቀው ከአቶ ገዙ እጅ እንደሚወጡ በተስፋ እንጠብቃለን። አቶ ገዙም ከዚህ አይነት ክፋታቸውና አረመኔነታቸው ቢቆጠቡ ጥሩ ነበር። እንዲሁም ደግሞ አባባ ስለመጡና ስላየናቸው በጣም ደስ ብሎናል። ናታንም ከእናት ጋር እንኳን ተገናኘ ነው የምንለው። እንዲሁም ደግሞ ትሁት አሁን ላይ በልጅሽ ደካማ ጎንሽ ቢሆን ግን ለቅሶሽን ለማጥፋት ሞክሪ። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ እለያችኋለሁ። በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። በድጋሚ ፈጣሪ ያገናኘን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።